ይኸውልህ ከፍ ስታረገኝ ከፍ ዝቅ ስታረገኝ ዝቅ ምልልህ ልኬን ሳላቀርቻ አይደለም ያለውበትን ሁኔታ ልነግርሽ ፈልጌ ኖላዊ በቃ ውጣልኝ አልኩህ አይደል ጤና የለህም እንዴ አንተ ግድያው ላይ እጅሽ አለበት ተብላ እኮ ነው መልከም እኮ ደክሞኛል ለራሱ ጨልሎ እኛን እንዲያስጨልሉ እሷ ምን ታድርገው አፍቅረኝ ብላው ነው እንዲያፈቀራት በኋላ ታልሆነ ሰው ገጥመሽ ዘራችን እንዳታበላሽ አንቺው አይ አጎቴ እንደሱ የሚባል ነገር የለም ሰው ያው ሰው ነው ኤልያስ እኮ ጠፍቷል አንተ እንደው ምን አይነት ወሬኛ ነህ የወሬ ሱስ አለብህ እንዴ ታሙ አግኝቼው ነበር ቆይ ታዲያ ወደደኝ ማለት ያገባኛል ማለት ነው እንዴ ቆይ እሺ እኔ ምን ላድርገው ሰውዬው እኮ ግራ ተጋብቶ እኔም ግራ አጋባኝ እና በህይወት የሚኖር አይመስለኝም ማለት ምን ማለት ነው እኔ የራሴ ስሜት የለኝም እንዴ እሷ ስትወስደኝ ዝም የምለው ወደ ደሴ ምን ሊያደርግ ነው የሚሄደው የወደፊት ሚስቴ እሷ ናት ማለት አማርኛ ነው ያወራው ነው ወይስ ልተርጉምልሽ አረ ተርጓሚ ሳያስፈልገኝም አባዬ እንዴት አመሸ የኔ አንበሳ የኔ ጎረምሳ በሰላም ነው በሰላም ነው ልጄ አኮራኝ የኔ አንበሳ ምን አድርጌ ለካ ልጅ ከተወለደ ማደጉ አይቀርም አባዬ ግን ዛሬ በሰላም ነው ወንድ ልጅ ያለው ሰው ሳይወድ በግዱ ሰላም ይሆናል ቆይ ግን ምንድነው የተፈጠረው አኮራኝ በህይወቴ እንደ ዛሬ ደስተኛ ሆኜ አላውቅም ምን ተገኘ አንተ ነህ ጀግና ልጅ እንደዚህ ደስታ በደስታ ያደረገኝ እኮ ምን አድርጌ ነው ለምን አልነግረኝም እስቲና ይሄንንማ ተቀምጠን ነው የምናወራው አባዬ እኔ ትንሽ ደክሞኛል መግባት አለብኝ እንደዚህ ደስታ የፈጠረልህን ነገርማ ሳታብራራልኝ መተኛት የለም እሺ ተቀምጠን እናውራ እሺ ምን ነው አልነገርከኝ እንደ ባዳ ከሌላ ሰው ልስማ አባዬ ግን ዛሬ ግራ ያጋባህ ነው ልታገባ መሆኑን ነው ምን አይዞህ አትደንግጥ አትደንግጥ እኔ እንጃ ተቀመጥና እናወራለን ቁጭ በል እንዴት እንደኮራውባት ጠይቀኝ እውነትህን ነው ግን እንደዚህ አድገህ ለዚህ ክብር እንደበቃህ አላስተዋልኩም ቆይ ግን ማን ነግረው ነው ነገሩንማ ሰማሁኝ በጣም ይቅርታ አለቃ ራሴ ቀጥሬ ራሴ ያረፈድኩኝ አይደል ችግር የለውም ልጅ ቤት አመሰግናለሁ አለቃ እሺ ምን ይምጣልሽ ቀዝቀዝ ያለ ነገር ቢሆን በጣም ደስ ይለኛል እሺ ልጅ ቤቴ ዛሬ ደግሞ ምን አዲስ ነገር ተገኘ አለቃ ይሄን ነገር እንዴት እንደምነግርህ አላውቅም ምንድነው ልጅ ቤቴ ትንሽ ይከብዳል ድርጅቱ ምን ሆነ ስለ ድርጅቱ አይደለም እና ምንድነው ይሄ ነገር ላንተ ምን ማለት እንደሆነ አላውቅም ልጅ ቤቴ ከድርጅቱ ውጪ እኔ ምን ሊጨንቀኝ የሚችል ነገር ያለ ይመስልሽ እዝራ እዝራ አዎ እዝራ እዝራ ምን ሆነ አለቃ እንዴት እንደምነግርህ እኮ ግራ ገባኝ ልጅ ቤቴ ልጄ ምን ሆነ እዝራ ሊያገባ ነው ማለት ይቅርታ አለቃ ይሄን ነገር ባልነግርህ በጣም ደስ ይለኝ ነበር እየቀለድሽ ነው አይደል እውነቴን ነው እዝራ ሊያገባ ነው ምን ይቅርታ በጣም አለቃ እውነትሽን ነው እንዴ ልጅ ቤቴ አዎ አለቃ እኔ ሳላውቅ እንዴት አጫውሽ እሱ ራሱ ነው የነገረኝ ተሳስተሽ እንዳይሆን እየነገርኩ ካለቃ እሱ ራሱ ነው የነገረኝ ስለኔ ልጅ እኮ ነው እያወራሽ ያለሽው ይገባኛል አለቃ ነገሩ ትንሽ ይከብዳል ምን አይነት ነገር ነው ባካችሁ ሰውየው ምን እየሆነ ነው እያበደ ነው እንዴ ነው ወይስ ነገሩ ካይምሮ በላይ ሆነበት ምን አይነት ትልቅ ነገር ነው እየሰማው ያለሁት ትልቅ ነገር አይደል በጣም እንጂ ማነ እሱን ተወውና ውስኪ አድርገው እንዴ አለቃ በዚህ ሰዓት ውስኪን የሚያደርገው ሰዓቱ ሳይሆን የሚጠጣበት ምክንያት ነው ይቅርታ በጣም አባዬ ለምን በቀጥታ ስላልነገርኩ ይቅርታ አድርግልኝ ችግር የለውም ይገባኛል እኔ እኮ ያልነገርኩ ድርጅቱ ስለምትለኝ ነው
ከሚስት በፊት ድርጅቱን ታስቀድማለህ ብዬ ስላሰብኩ። የኔ ጀግና ወጣት እኮ ነው፣ በደንብ ነው የምረዳ። በዛ ላይ ደግሞ ትምህርትህን መጨረስ አለብህ ትለኛለህ ብዬ ስላሰብኩ። ትምህርት የምለው ትምህርት ስለምወድ ሳይሆን ስኬታማ ሆነ ውጤትን ማየት ስለምፈልግ ነው። በጣም አመሰግናለሁ አባዬ። ደስታ ለካ ቅርባችን ነበር ያለው። እውነት ግን በጣም ደስ አለ። ታዲያስ ዛሬ ልታስቀጥልልኛል? ከዚህ በላይ ምን ደስታ አለ? ደስ ስላለ በጣም ደስ ብሎኛል። ሁሌ እንዳኮራኸኝ ነው። የአሁኑ ግን ይለያል። ግን እኮ ቤቲ እንድትነግርህ አልነበረም የነገርኳት። እሷ እኮ ጭንቀትሽ ስለገባት ነው የነገረችኝ። እኔ እንጃ ብቻ ምን እንደምል አላውቅም። ምንም አትልም የኔ አንበሳ። ናቅፈኝ የኔ ጀግና ናቅፈኝ። እዚህ ቁርስና ቡናው ተመቸሽ አይደል? በጣም እንጂ ቆንጆ ነው አይደል? አዎ በጣም ወድጃለሁ። ግን ደግሞ ይሄን የመሰለ ሰፈር እንዴት አወቅሽ? ኧረ የዝራ አባት በተደጋጋሚ እዚህ አካባቢ ነው ቁርስ የሚበላው። ከትልቅ ሰው ጋር እየዋልሽ ነዋ። እና ታዲያ እኔ አንቺ ቀላል አደረግሽኝ እንዴ? በጣም ደስ ይላል። እኔ ምንሽ ቆይ ግብዣው ምንም በማስመልከት ነው እንዴ? እህቴን መጋበዝ አልችልም? ተይ እንጂ ቤቲ። ምን ነው? እኔ እህቴን አላውቃትም እና ነው ማለት አንቺ የሆነ ነገር ለማውራት ካልፈለሽ በስተቀር በውጪ መብላት እንደማትወጪ በደንብ ነው ማውቀው። ለነገሩ ትክክል ነሽ። እና ይሄን ነገረኛ ሰሞኑን ትንሽ መግባባት ስላቃተን እሱ እንድናስተካክል ብዬ ነው። ምን ሆነን? እየሆነ ያለው አልታወቀሽም? ማለቴ እሱን እኮ ተነጋግረን ነው መፍታት ያለብን እኮ። እዚህ እንድንነጋገር ነው ያመጣሁሽ። ጥሩ እሺ፣ እንዴት እንፍታው? ታምኘኛለሽ አይደል? እሱ ደግሞ ምን ማለት ነው? ታምኘኛለሽ አታምኘኝም? ማመንማ በደንብ እንደማምንሽ ታውቂያለሽ። ለኔና ላንቺ ያለነው እኛ ብቻ ስለሆነን ነው። እሺ ደጋግመን ለራሳችን እንድንቆም ማስጨነቅሽ። ግን ደግሞ ህይወቴ በጣም ነው የሚያሳስበኝ። እኔ አንቺ ህይወት የሚያሳስበኝ አይመስልሽም ማለት ነው? እሱን እኮ አውቃለሁኝ። ግን ደግሞ ገንዘብ እያልሽ እኔን የረሳሽኝ ያክል ስሜት እየተሰማኝ ነው። እኔ ለአንቺ የማስብልሽን ያክል አንቺ ራስሽን ለራስሽ የምታስቢ አይመስለኝም። እሱን እኮ አውቃለሁ። ታዲያ ካወቅሽ ለምንድን ነው በዝራ ጉዳይ ልታምኚኝ አልቻልሽም? ቤቲ ቆይሽ፣ እንዴት አድርጌ ልመንሽ? እዝራ እኮ ከጊዜ ወደ ጊዜ በጣም እየጠላኝ ነው። ሁሉንም ነገር ለኔ ታዩ ቤቲ። ሁሉንም ነገር በአባቱ በኩል አስተካክለዋለሁ። እነ እዝራ ሊጋቡ ነው። እመኚ፣ መቼም ቢሆን አይጋቡም። እሺ ቃል ትገቢልኛለሽ? በደንብ ነው ቃል እገባልሻለሁ። ቤቲ በጣም ነው ማምንሽ። ግን አሁን ወደ ቤት ብንሄድ በጣም ነው ደስ የሚለኝ። ስለተረዳሽኝ በጣም አመሰግናለሁ። ሀኒዬ። አቤት ሰላም። ዛሬ ግን ደህና ነሽ? ምን ሆንኩኝ? እየደበረሽ ትመስያለሽ። ኤልያስ እኮ ጠፋ። ኤልያስ? አዎ ሰላምዬ፣ ከደሴ የመጣው ልጅ ጠፍቷል። የት ሄዱ? እኔ ምን አውቃለሁ። ሀኒዬ በቃ እነዚህ ልጆች ደግሞ ሌላ ድራማ ፈጠሩ ማለት ነው። የምን ድራማ ነው? ያንቺን ህይወት የሚበጠብጥ ድራማ ነው። አረ ሰላምዬ እንደዛ አይደለም። በጣም እርግጠኛ ነኝ ይሄ ነገር ድራማ ነው። ወይ አይደለም ስልሽ እኔ እነሱን ጸባይ መች አጣሁት። ቆይ ለምን ብለው ድራማ ይፈጥራሉ? ያንቺን ሀሳብ ለማስቀየር ብለው ነው። ሰላምዬ እኔ እኮ የራሴ ፍላጎትና ስሜት ያለኝ ሴት ነኝ። ተይ እባክሽ፣ ያንቺን ስሜት እንኳን አታዩ። እውነቴን እኮ ነው። እውነት ግን ሀኒዬ ከዚህ በኋላ ሀሳብሽን አትቀይሪም? ሰማይ ዝቅ መሬት ከፍ ብትል ሀሳቤን አልቀይርም። እርግጠኛ ነሽ? አዎ ሰላምዬ በጣም እርግጠኛ ነኝ። አሁን እውነትም የማየ ልጅ እንደሆን ሻመንኩኝ። ማለት እማዬ አንድ ነገር ከወሰነች ወደ ኋላ የሚባል ምንም ነገር የለም። እኔ እኮ ኤልያስ መጥፋቱን ነገርኩሽ እንጂ ሀሳቤን እቀይራለሁ እያልኩሽ አይደለም። ሀኒዬ ለሌሎች መጨነቅሽን እኮ እየጠላሁት እንዳልሆነ ታውቂያለሽ። አውቃለሁ እኮ። ይሄ ፍቅር ነው። ደግ ስለሆንሽ ብቻ ለሰው የምትሰጪው ነገር አይደለም። እኔም እሱን ተረድቻለሁ። ስለዚህ ከዚህ በኋላ የዝራና የዝራ ብቻ ነሽ ማለት ነው? በደንብ እያደረግሽ ያለሽው ነገር እንደማይጸጽትሽ በጣም እርግጠኛ ነኝ። ልክ ነሽ። እሺ በቃ እንተኛ።
ምን ነው እንዴ? አፈርኩኛ። ቤተ ገለጨው ወግ ነው አሉ ሲዳሩ ማልቀስ። እምቢው አልገለጥም። ፋኖሴ ተገለጭ ብዬሻለሁ። እምቢ አልገለጥም አልኩኝ እኮ። እምቢ ካልሽ እኔን የምገልጽሽ ተገለጭ። እምቢ እንዴ አንቺ ቆይ ምንድን ነው ያሳፈረሽ? እስቲ እያየሽኝ አውሪ። ቀና በይ። አይኔን እያየሽ አውሪ ፋኖሴ። እንዴ ቆይ እንዴት ነው አይነክ ማየት የምችለው? እንዴ አንቺ ምን ሆነሽ ነው? በቃ አለቀ ማለት ነው። ከዚህ በኋላ ድንግል የሚባል ነገር የለም። ወይ ጉድ! ቆይ ግን እንዴት ነው የሚያስፈራው? ምኑ ነው የሚያስፈራው? አንተ ማየት ነው። እስኪ በደንብ ተመልከቺኝ። እንዴ አንቺ የሆነ ተፈራሽኝ እንዴ? እኔ እንጃ ግን ይጨንቃል። በሆነ ነገር ተጸጸትሽ? አረ እንደሱ ማለት እኮ አይደለም። እና ምንድን ነው? አይነህ ማየት ፈራው አልኩ እንጂ ፈልጌ አይደል እንዲያረኩት። ለምን ጸጸታለሁ? ታዲያ እንደሱ ከሆነ መሽኮኑን ትተሽ እንነሳ። ከዛስ ልትሄድ ነው እንዴ? ወዴት ነው የሚሄደው? አንተ መቼ እግር ይያዛል እንዴ? ዛሬማ የትም መሄድ የለም። መስቼ ቁጭ ብዬ ገንፎዬን፣ አጥሚቴን፣ በሶዬን፣ እርጎዬን እረቴኝ። እውነትህን ነው? አዎ እዚሁ እየተጫወትን ነው የምንውለው። በጣም ደስ ይለኛል። በቃ ተነስቼ ቁርስ ልስራ። ወይ አይሆንም ፋኖስዬ። ለምን? እኔ ነኝ የምሰራው። አንቺ ዛሬ እረፍ በይ። ደክሞሽ ነው ያደርሽ። እኔ እያለሁ ደግሞ እንግዲህ እኮ ነሽ። በገዛ ቤቴ እንግዳ? አይ እንግዲህ ዝም ብለሽ አንቺ ተኝ። እሺ ምን ላግዝህ? ምንም አያስፈልግም። አንቺ ድክም ብሎሽ ነው ዛሬ ያደርሽውና እረፍ በይ። ምን የመሰለ ቆንጆዬ ቁርስ ሰርቼ አበላሻለሁ። አቤት 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 ወገብ ተመስገን። እዝራ አቤት። አንዴ ቤተ ክርስቲያን ሄድ ስላልኩ ደብረዋል አይደል? ትንሽ ደበረኝ አይደል? እንዴ እና ዝም ብለሃል እኮ። ነገሩን እኮ እንዴት እንደምነግርሽ ግራ ገብቶኝ ነው። ምንድን ነው እዝራ? አባዬ ምን እንዳለኝ ብነግርሽ አታምኚኝ። በምን ጉዳይ? በእኔና ባንቺ ጉዳይ ነው። እና ምን አሉ? ብታይ በጣም ደስተኛ ይሆናል። ማለት ላገባ እንደሆነ ሰምቶ ኮራው ባህል አለኝ መሰልሽ? እና ይሄ እኮ የሚጠበቅ ነገር ነው። እኔ ጭራሽ አልጠበቅኩም ነበር። እንዴት? እውነቱን ስነግርሽ አባዬ ፍቃደኛ ይሆናል ብዬ አላስብም ነበር። ለምን? አባዬ ትኩረቱ ስራው ላይ ነው። እንዴ እና ለራሳቸው ነው? አይ ለኔም ቢሆን ከዚህ የዘለለ አስተሳሰብ የለውም። ቆይ አባትህን አታውቃቸውም ነበር ማለት ነው? አሁንማ እንደሱ መሆኑ ነው መሰለኝ። እና ምን ነው ፈራህ እንዴ? እንደሱ ብቻ ማለት አይደለም፣ ብቻ ስሜቱ ግራ ያጋባል። እንዴት? በቃ አለቀ ማለት ነው። ምኑ ነው የሚያልቀው? በቃ አንድ ቤት ውስጥ መኖር እንጀምር ነው ማለት ነው መሆኑ ነው እንግዲህ። ምን ያህል ደስ እንዳለኝ ልነግርሽ አልችልም። የኔን ደስታ ደግሞ ባየኸው። እና ሽማግሌዎቹ መች ነው የሚመጡት? እሱንማ እኮ አንተ ነህ የምትነግረኝ። እንዴት? ከአባትህ ጋር ተነጋግራችሁ የሚመቻችሁን ቀን ትነግረኛለህ። አሃ እንደሱ ነው እንደሚደረገው መሰለኝ። እሺ እነግርሻለሁ። አሁን ቶሎ እንሂድ አይደል? አዎ እኔም ሰው እየጠበቀኝ ነው። ምን አይነት ሰው? ማመስገን ያለብኝ ሰው አለ። ልትነግረኝ ካልፈለግ ካላስገድድህም። አባዬ ድርጅት ምሰራ ሰራተኛ ነች። እሷን ማመስገን አለብኝ። እኔ እኮ ስቀልድ ነበር እንደዛ ያልኩ። በላውን በቃ ክፈልና እንሂድ። ሰላምዬ እንዴ? ሰላምዬ አኮፈሽኝ ነው እና ደግሞ ምን አጠፋኝ? ቆይ ስንት ሰዓት ሙሉ ነው እዚህ ያቆየኝ? አሁን አይደለ እንዴ ደወልሽልኝ? አላቅልህ። አንቺ ልጅ ግን ጸባይሽ ከባድ ነው። ከበደ ማለቴ ሳትወጂኝ እንደዚህ ሆንሽ፣ ብትወጂኝ እንዴ ልትሆኚ ነው ብዬ ነው።
ሳትወጂ? አዎ ሳትወጂ። ምን ማለት ነው? እወዳለሁ ልትይኝ ባልሆነ እንዴ ቅዱስ ምንድን ነው የምታወራው? ሰላምዬ እኔ እኮ ሁሉንም ነገር አውቃለሁ። ምንድን ነው የምታውቀው? ማለቴ ለምን እንደቀረብሽኝ ነው። አንተ ልጅ ግን ጤነኛ ነህ? ቆይ እሺ አትቆጪ ላስረዳሽ። ቆይ እሺ ማለቴ ምን ፈልጌ ነው የቀረብኩ? ከጽዮን ጋር ፉክክር ስለያሽ ነው። ምን ነው ተሳሳትኩኝ እንዴ? ቆይ ማን ነው እንደዚህ ያለ? ማንም? ቅዱስ ጽዮን ነች አይደል? ሰላምዬ እኔ እኮ ነገሩን አሁን አይደለም የማውቀው። እና መቼ ነው የምታውቀው? ከበፊት ጀምሮ። እና ቆይ ይሄ ሁላ ነገር እያወቅክ ነበር አብራኝ እስካሁን የቆየው? ሰላምዬ ማወቅ ምን ልዩነት ይፈጥራል? እንዴት ነው ምንም የማይፈጠረው? ቆይ ምን ይፈጥራል? ቆይ እየቀለድክብኝ ነበር ማለት ነው? እንዴ እኔ ባንቺ? አዎ። በፍጹም ሰላምዬ፣ አንቺ ማለት እኮ ከስንት ህመም የዳንኩብሽ መድኃኒቴ እኮ ነሽ። አላምንህም። እውነቴን ነው። እኔ ጅማሬውን ሳይሆን ፍጻሜውን ነው የማየው። ወይኔ ሰላም፣ በቃ ተዋርደሻል በለኛ። ምን ሆነሻል ሰላምዬ? እንዳትከተለኝ። ወዴት ልትሄጂ ነው? እንዳትከተለኝ አልኩህ። እሺ ቅዱስ። ደግሞ ምን ሆና ነው? እንዴት አደርሽ ቤቲ? እንዴት ነህ እዝራ? ይቅርታ ቆየሁብሽ አይደል? ኧረ ችግር የለውም። ፍቅረኛዬን አግኝቼ እኮ ነው የቆየሁት። ችግር የለውም እዝራ። ቁርስ እንብላ? አይ ቢሮ መግባት አለብኝ። ኧረ ብዙ አላቆይሽም? ልሂድ በቃ እዝራ። እኔ እኮ ቁርሱ እንደ ምስጋና ይሆንልኛል ብዬ እኮ ነው። ለምስጋና ነው የተፈለግኩት ማለት ነው? አዎ። እንዴ ምንድን ነው ምስጋናው? ቤቲ እንዴት እንደማመሰግንሽ አላውቅም። ምን አደረግኩልክ? አባዬን እንዴት እንደምነግረው አላውቅም ነበር። እዝራ ምንድን ነው የምታወራው? አባዬ እኔን ላገባ መሆኑን አምኖ የሚቀበል አይመስለኝም ነበር። እና ግን አንቺ ምን እንዳልሽው አላውቅም። ተቀበል። ምን? እውነትህን ነው? አዎ ቤቲ። እንዴት እንደነገርሽውማ አንቺ ነሽ የምታውቂው። ወይኔ ጉዴ። ምን ነው ቤቲ? ማለቴ እኔ እንደዚህ በቀላሉ የሚሆን አልመሰለኝም ነበር። ምን እያልሽ ነው ቤቲ? ማለቴ አባትህ ምን አይነት ደረቅ ሰው እንደሆነ ታውቅ የለ? እና በቀላሉ የሚስማማ አይመስለኝም ነበር። እኔም እኮ እሱ ነው ግራ የገባኝ። ቆይ ግን ምን ብትዩ ነው? ያው ለአንተም አልሆነው ነገር እንደሌለ ታውቃለህ። እሱንማ አውቃለሁ። በቃ አባትህ ተስማማ? ጭራሽ እኮ እንደ ዛሬ ኮርቼ ባህል አቅም አለኝ እኮ። እውነትህን ነው? አዎ በጣም ደስተኛ ነው። በጣም ደስ ይላል። እንኳን ደስ አለህ እዝራ። በጣም አመሰግናለሁ። እሺ ቤቲ። ምንም አይደል። አሁን ስራ እየረፈደብኝ ስለሆነ ብሄድ ቅር አይልም አይደል? ቁርስ ብንበላ ግን ደስ ይለኝ ነበር። አይ በቃ ልሂድ። ሌላ ጊዜ ትጋብዘኛለህ። እሺ ቻው። በቃ እሺ ቻው። ቻው። አየኝ። ገርመሽኝ ነው። ቆይ ምን ነው የሚገርመው? አንቺ ልጅ ግን ቆይ ተይኝ ስትባይ ትንሽ እንኳን ለምንድን ነው የማይገባሽ? ለምን እንደመጣው በምን አውቀህ ነው እንደዚህ የምትለው? ለምንም ብትመጪ አያገባኝም። መቼም ወሬ አይደበቅም። ከሰላም ጋር ተጣላችሁ አይደል? አዎ አዎ ተጣላን እና ምን ይጠበስ? ምን ያስቅሻል? አንተ ነህ። እኔ ምን ሆንኩ? እንግዲህ ምን ታረጋዋለህ? ባዶ እጅህን ቀረክ። አልገባኝም። ቅዱስ አንተ እኮ በእኔ ዙሪያ እንደምትሽከረከር ጠንቅቄ ነው ማውቀው። ተይ እባክሽ። እውነቴን ነው። ቆይ አንቺ ራስሽ እንዴት ነው የምታዩ? እንዴትም ይሁን አንተን ግን በእኔ ዛባይ ለማሽከርከር የማንስሰው አይደለም። እሺ በጣም ተሳስተሻል። በፍጹም አልተሳሳትኩም። ቆይ እሺ አሁን ለምንድን ነው የመጣሽው? ከኔም ከሰላምም ሳትሆን መቅረትን አሳዝነህ ላይ ነው የመጣሁት። ጽዮን በፈጠረሽ ተይኝ። ቆይ ባልተውክስ? መቼም ቢሆን እንደማልፈልግሽ ጠንቀሽ ታውቂዋለሽ አይደል? እኔም ስለማልፈልግህ ነው። ይሁን ግን በቃ ተይኝ። ሰውዬ ተረጋጋ እንጂ። እሺ ወዴት ልትሄድ ነው? ወደ ክላስ። እና አብረን እንሂዳ። ከአንቺ ጋር መተየት አልፈልግም። ለምን? ምክንያቱም ደግሞ ስለማፈቅርሽ። ቅዱስ እውነቴን ነው። ያኔ ምንሽ እንዳፈቀርኩት ራሱ ግራ ነው የሚገባኝ። ያጣ ለማኝ ተሳድቦ ይሄዳል ማለት አሁን ነው። ከፈለኩሽ መቼም እንደማላጣሽ ታውቂያለሽ። ከዚህ በኋላማ የእዝራ ነኝ፣ መቼም አታገኘኝም።
እዝራ የሃና መሆኑን ረስተሽ ነው ማለት ነው? ኧረ እባክህ እንደዛ ነው። እንደውም አንድ ነገር ልንገርሽ፣ አንቺ ፍቅረኛ ሆነሽ ከምኖር ይልቅ ሰላም ጠላት ሆና ብትኖር እመርጣለሁ። እሺ እንዴ ልጅ ቤቲ እንዴት ነህ አለቃ? እንዴት ነሽ? ደህና ነኝ። ይቅርታ ያለ ቀጠሮ መጣው መሰለኝ። ምን ይቅርታ አለሽ? አጋጣሚ ነው። እንደዛ ግን አይመስልም። ለነገሩ ትክክል ነህ። ምን ነው የተፈጠረ ነገር አለ? አይ ስለ እዝራ እንድናወራ ነው የመጣሁት። እዝራ? አዎ ስለ እዝራ አለቃ። ምን ነው ልጅ ቤቲ? እዝራን አግኝቼው ነበር እና በእዝራ ሀሳብ ፈቃደኛ እንደሆንክ ነገረኝ። ኦ ልጅ ቤቲ ለካ አልነገርኩሽም። ምኑን? ምን ያህል ደስተኛ እንደሆንኩ ነው። በምኑ? በልጄ ማግባት ነው። እየቀለድክ ነው እንዴ አለቃ? ኧረ እውነቴን ነው። ቆይ እዝራ ትዳር የሚይዝበት ጊዜ አሁን ነው? አይገርምሽም? አንቺም እንደኔ ነው የምታስቢው ማለት ነው? ማለት እዝራን ልጅ አድርገሽ ነው የምታስቢው ማለት ነው? ኧረ እኔ እንደዛ ማለት ሳይሆን እና ምን ማለትሽ ነው? እዝራ እኮ የራሱ የሚሆን እንኳን ስራ የለውም። እሱ ባይኖረው ምን አባቱ አለው? አለቃ እኔ ሳቅ ግን እንደዛ አልነበርክም። እንዴት ነበርኩኝ? በስራና በገንዘብ ጉዳይ የምትደራደር አልነበርክም። እና ይሄን ምን አገናኘው? ቆይ ድርጅቱን በእዝራ ስም ልታደርግ አስበሃል ማለት ነው? አዎ በደንብ ነው። እንዴ ሚስቱ ሆና የምትመጣ ሴት እኮ ተካፋይ ልትሆን ነው ማለት ነው። ልጅ ቤቲ ሲመስለኝ ነገሩን በጣም እያካበድሽው ነው። አለቃ እኔ በእዝራ ላይ ምንም አይነት እምነት ስላሌለኝ ነው። አንቺ ምንም አትጨነቂ፣ ሁሉን ነገር ለኔ ተይ። አለቃ ልጅ ቤቲ በዚህ ጉዳይ ምንም አትጨነቂ። እንደውም ልብስ ቀይሬ ልምጣና ወጣ ብለን እናወራለን። ወይኔ ቤቲ የዘመናት ልፋትሽ መና ቀረ ማለት ነው። እሺ የዛሬ ርዕሳችን ይሄ ነው። መጀመሪያ ሞቱ ያዙ። እንደ ሰላም ምን ሆነ? ትክክል አይመስልም። አንተ? አዎ ልክ አይደሉም። ምን ሆነዋል? እኔ አላውቅም። በተለይ ሰላም በጣም ተረብሻለች። አዎ በቃ ሂጅ ላናግራት። ምንድን ነው ሀና? ይቅርታ ቲቸር፣ ቦታ መቀየር ፈልጌ ነው። ሲጀመር ከጎረምሳ ጋር አትቀመጡ ምላችሁ ለዚህ ነው። በተለይ ደግሞ ከአንገት ደፊ ጎረምሳ ጋር ምንድን ነው የሚያስቃው? እሺ አሁን ቶሎ ብለሽ ቦታ ቀይሪ። አመሰግናለሁ ቲቸር። እሺ አሁን አትንሸናችሁ ለኔ ቶሎ ጨርሱ። ምን ልትሰሪ መጣሽ? ምን ሆናችሁ? ማለት ከቅዱስ ጋር የተፈጠረ ነገር አለ እንዴ? የለም ሰላምዬ። ሀና ምንም አልሆንኩም አልኩሽ እኮ። ግን እኮ ተረብሸሻል። ሀና እስኪ ተይኝ። ምንድን ነው ሰላም? ምንም። ለምን ትጮያለሽ ታዲያ? የሚያስጨው ነገር ሲገኝ ብጮህ ምን ችግር አለበት? ይኸውልሽ ሰላም፣ መጮህ ከፈለሽ ውጭ መጮህ ትችያለሽ። ይሄ ግን መማሪያ ነው። ባትለኝም ልወጣ ነበር። ይቅርታ ቲቸር። ምንድን ነው? ልከተላት? ለምን? ጥሩ ስሜት ላይ እኮ አይደለችም። እና አብረሻ ልጮህ ነው? ይቅርታ ቲቸር፣ እኔ ቦጣ ደስ ይለኛል። አርፈሽ ተቀመጪ። ሰው ልበል ሲል መጋፋት ጥሩ አይደለም። ሌላው ብድ መሆኑ ነው ነው እንግዲህ ቲቸር። እሺ እኛ ተመልካችን እንቀጥ ኖላዊ ምን ሆነ ነው? ምን አፈጠጥካ? ገርሞኝ ነው እኮ። ምኑ ነው የሚገርምህ? አሁን እንደው በዚህ እድሜሽ ድንግል ነሽ ቢባል እንደው ማን ይሙት ማን ያምናል? ቆይ ታዲያ ምን መሆን ነበረብኝ? አይ ፋኖሴ፣ አንቺ እኮ ዘመኑ አልገባሽ። እንዴት? በዚህ ዘመን እኮ ገና
ምኑንም ሳይዙት እኮ ነው ወንዱም ሴቱ ላይ ሴቱም ወንዱ ላይ ፊት የሚለው። እንደ ሰውዬ ግን በዚህ ነገር ላይ በቂ እውቀት አካብተሃል ብል ፋኖሴ እውነቴን ነው። ሁሉም ሰው እኮ አንድ አይደለም። አይ ፋኖሴ አሁን በዚህ ዘመን ቆይ አሁን ሀና ስንት ዓመቷ ነው? እኔ ምን አውቃለሁ ብለሽ ነው? ብቻ እንደው ዞሮ ከ20 በላይ ናት። እና እሷ እንደዚህ ነገር ታውቃለች? ማን አንቺ አንዬ እጂ ሲያልፍም አይነካት። ለምን? ያው እንግዲህ አሳዳጊዋ ነው የሚመስለኝ። ማለት እኔ እኮ ነኝ ያሳደግኳት። ቀላል ሰው አድርገሽኛል እንዴ? አንተ ምንድን ነህ? ያው እንግዲህ እኔ ጨዋ ስርዓት ያለኝ ሰው ነኝ ብዬ አስባለሁ እንግዲህ ለኔ። እና ታዲያ ፋኖስን ባለጌና ያሳደጋት ያለህ ማን ነው? አይ ፋኖሴ ደግሞ ነገሩን ወዴት ወሰድሽው? እንግዲህ ለራስ ሲቆርሱ አያሳንሱ አታርገዋ ነገሩን። አይ ፋኖሴ እኔ እንደሱ ማለት አይደለም። ታዲያ እኔ እኮ እድሜን በስደት እንደጨረስኩ ነግሬሃለሁ። እሱስ ነግረሽኛል። በቃ አለ አይደል እድሜን በሙሉ ስኖር ስለ ወጣትነት ያስቤ አላውቅም ነበር። እሱማ ይገባኛል። ለነገሩ እኮ ታዲያ ይሄ ትልቅ ክብር ነው። ምኑ እንዴ? እስካሁን ድረስ ከነ ሙሉ ክብርሽ መቆየትሽ ነው። ሃይ ህይወት ራሷ ነች ራሷ በፈለገችው መንገድ እያንከባለለች እዚህ ድረስ ያመጣችኝ እንጂ እኔ እንኳን ራሴን ለመጠበቅ ብዬ አልነበረም። ቢሆንም ያው ቢሆንስ የሚባል ነገር የለም። አሁን ደግሞ ምስጋና ላንተ ይሁንና ከድንግልና ሰፈር አውጥታኝ። አይ እንግዲህ ወይ ካልሆነ ልመልስልሽ እንዴ ዛሬ? አንተ ቀልድ። ይልቃውን ቡና ባፈላልም ችግር አለው? ነቢ አይው እኔ እንደማልጠጣ ታውቂያለሽ አይደል? ችግር የለውም። እኔ ከቡትሌ ገጠጣለሁ። ባይሆን ላንተ ፈንዲሻ ላፍካለሁ። እሱ ያጫውታል። አንቺ ካልሽ እንግዲህ ይሁና። እሺ መጣሁ። ቡትሌን ጠርቼው ልምጣ። እንዴት ነሽ ቤትዬ? እንዴት ነኝ? አለሁልሽ። ግን በሰላም ነው እዚህ ድረስ የመጣሽ? ክላስ ነበርሽ እንዴ? አዎ መጥቻለሁ የሚል ቴክስት እኮ ሲደርሰኝ ለዛ ነው አቋርጬ የመጣሁት። ይቅርታ በጣም። አረ በጭራሽ ችግር የለውም። ግን አንቺ በሰላም ነው እዚህ ድረስ የመጣሽ? ክላሱን ብዙም የማትፈልጊው ከሆነ እየሄድን እናውራ። አይ ክላሱን ባልፈልገውማ አልሄድም ነበር። ለምን? ማወቅ ያለብኝ ኮሌጅ ውስጥ በጣም ብዙ ነገር ተፈጥሯል። የምን ነገር? እሱ አንቺ ነው ያገባሽም። ይልቅ ለምን እንደመጣሽ ንገሪኝ። እኔ እንጃ ለምን እንደመጣው ራሱን ማወቅ አይመስለኝም። ማለት ቆይ ምን ሆነሻል? እነዝራ አሉ አይደል? አዎ አሉ። ምን ነው? እንዴት ናቸው? ከማን ጋር? ከፍቅረኛው ጋር ነው። ጊዜያቸውን በአግባቡ እየተጠቀሙበት ነው። እንዴት ማለት? እንደሚለያዩ አውቀውታል መሰለኝ። ፍቅር በፍቅር ሆነውልሻል። ደግሞ ምን አደረጉ? ግቢውን በአንድ እግሩ እያቆሙት ነው። ምን አድርገው? የሚሄዱት የሚቀመጡበት የሚበሉት ሳይቀር ሁሉም ቦታ አንድ ላይ ነው የሚሆኑት። ምንም እኮ የሰው አይን አያስፈራቸውም። ከባድ ነው በእኛ። ምኑ? ነገሮች እኔ ባሰብኩበት መንገድ እየሄዱ አይደለም። ማለት የእዝራ አባት እኔ እንዳሰብኩት እየሆነልኝ አይደለም። በጭራሽ አልገባኝም። የእዝራ አባት ጋብቻውን አይፈልገውም ብዬ አስቤ ነበር እና እሱ ግን ጋብቻውን ከእዝራ በላይ ነው የሚፈልገው። ቆይ አንቺ ልጅ ምን እያልሽ ነው? ሰውየው ነገሩን እንዴት እንዳሰበው ባይገባኝም ወዶ ነው የተቀበለው። እና እዝራ ያንቺ አይሆንም እያልሽኝ ነው? አይ እንደሱ ማለት አይደለም። እንደዛ ማለትሽ ነው እንጂ ሁሉን ነገር እኮ እንደምታስቆሚ ቃል ገብተሽልኝ ነበር። አሁንም እኮ አላለቀም። ከዚህ በኋላማ ምን ቀረ? አባቱ ነበር እኮ ተስፋችን። ግን መቼም ቢሆን ተስፋ አንቆርጥም። ቤቲ አንቺ ምን ጊዜም በወጣትነቴ እንደቀለድሽብኝ ነው። ቆይ እኔም እኮ ወጣት ነኝ። ግን ደግሞ አንቺ የራስሽን ወጣት ነገደልሽና የኔንም ልገይ ነው? እሺ አሁን ወዴት ነው የምትሄጂው? ጽዮን ምን ባረጋት ነው የሚሻለኝ? ቆይ ምንድነው ግን አንተ ዛሬ አትጠጣም ነው? አይ ዛሬ እንኳን ይቅርብኝ። ለምን? ምን ለምን አለ? ያን ያህል እኮ ጠጪ አይደለሁም። ለነገሩ ትክክል።
ይቅርታ። አረ ይቅርታ አያስፈልገውም። ይልቅ ከሰላም ጋር ምን ሆናችሁ? እኔም አልገባኝ። እንዴት? እባክህ ሰላም ነበር፣ ግን ደግሞ ከመሬት ተነስታ ሄደች። ሄደች ማለት? እያወራን እያለ ድንገት ተነስታ ሄደች። ከዛ ዘጋችኝ። ምን ተናግራት ነበር? ምንም ነገር አልተናገርኳት። መናገር ካልፈለግ ካላስገድድ። እውነቴን ነው፣ ክፉ ነገር አልተናገርኳት። ስለምን ነበር ግን እያወራችሁ የነበረው? ስለ እኔና ስለ እሷ ነው። ስለ አንተና ስለ እሷ ምን ማለት? እንዴት እንደቀረበችኝ ምናምን ማለት ምን መሰለ፣ የቀረበችኝ ወዳኝ ሳይሆን ከጽዮን ጋር ባላት ፉክክር እንደሆነ ነገርኳት። ለምን ማለት ችግር አለው? ይኸውልህ ቅዱስ፣ አዋቂና አዋላጅ ያየውን ሁሉ አይናገርም ይባላል። አልገባኝም። እሱን ማወቅን እንዴት ትነግራታለህ? ማለቴ ብነግራት ምንድን ነው ችግሩ? ያ ማለት እኮ ግንኙነታችሁ የውሸት ላይ እንደተመሰረተ እያወቅን የቀረብካት ማለት ነው። ታዲያ እሱ እኮ እውነት ነው። የሆነ ቀን እኮ ትታ ብትሄድም እኮ ያንተ ህይወት ላይ ምንም የሚፈጥረው ነገር የለም ማለት ነው። እዝራ ግራ እያጋባኝ ነው። ዋናው እቅዳችን ጽዮን እንድትረሳት ቢሆንም ሰላምን ግን ትተዋታለህ ማለት አይደለም። እሱማ የለም። ስለዚህ የሰላም ስሜት እውነተኛ እስኪሆን ድረስ በፈለገችው መንገድ መሄድ ነበረብህ። እኔም እኮ እንደዛ ነበር ለማድረግ እየሞከርኩኝ ነበር። ስለዚህ እሷ አንተን እየሸወደች ነው እንጂ የምታውቀው አንተ እሷን እየሸወድካት እንደሆነ አታውቅም። ስለዚህ በስራው አፈረች ማለት ነው። እንደዛ መሆኑ ነው። እና አሁን ምን እየተሰማ ነው? እኔ እንጃ ምን እንደሚሰማኝ በግልጽ አላውቅም። ብቻ ግን የሆነ ደስ የማይል ስሜት። ከሰላምና ከጽዮን አይምሮ ላይ ቀድሞ የሚመጣው ማን ነው? ይመስለኛል ሰላም ናት። አሁን ጥሩ ላይ ነህ ማለት ነው። እንዴት? ይኸውልህ ሱስን ለማቆም መጀመሪያ ምን ታደርጋለህ መሰለህ? መጀመሪያ የምታደርገው ነገር ሱሱን መቀየር ነው። ለምሳሌ የቡና ሱስ ካለብህ ወደ ሻይ ትቀይረዋለህ ማለት ነው። ሁለተኛ ላይ ደግሞ ሰዓቷን ትቀይራታለህ ማለት 6 ሰዓት የምትወስድ ከሆነ ወይ ዘግይተህ ታደርገዋለህ ወይ ቀደም ታደርገዋለህ። ሶስተኛ ደግሞ አንዳንድ ቀን እየዘለልክ ትወስደዋለህ ማለት ነው። በዚህ መልኩ ሱስን ማስተካከል ትችላለህ። ስለዚህ ምን መሰለህ ጽዮን ላይ ያለን ሱስ ወደ ሰላም ለውጠነዋል። ይሄ ደግሞ በመጀመሪያ አሪፍ ነገር ነው። ትልቅ ለውጥ ነው ያመጣ ነው። አሁን እንሂድ አይደል? አዎ እንሂድ። አረፍ። ይሄንማ እኔ ነኝ። ኧረ አንተ እንዴ ነይማ። እሺ ይሄ ጉደኛ የሆነ ልጅ ሲያደርቀዋል አይደል? ኧረ በፍጹም እንደውም በተቃራኒው ነው፣ ሲያስቀኝ ነው ያለው። ሲጀመር ቡትሌ ካለ እኮ ሳቅ ጠፍቶ አያውቅም። እሱንማ አየሁት። በይ እንግዲህ እኔንም እንደ ልጅ ሳሚኝና ልሂድ። ወዴት ነው የምትሄደው? ወደ ቤቴ ነው። የትኛው ቤት? እየቀለድሽ ነው አይደል ፋኖሴ? እውነቴን ነው። ይሄ መስሎኝ ቤት። ወይ ፋኖሴ በይ ልሂድ፣ አትቀልጂ። ኖላዊ ለምንድን ነው የምትሄደው? ሰው ወደ ቤቱ የሚሄደው ምን ሊያደርግ ነው? ጥሩ እንደሱ ከሆነ እኔም አብሬ እመጣለሁ። እንዴ ቤቱን ባዶ ጥለሽ? ገና እኮ ነው። መቼ መሸ? አይ አይሆንም። እና በዛሬ ቀርተህ ልትሄድ ነው? ዛሬ ምን የተለየ ነገር አለ ነው ወይስ አውደ ዓመት ነው? ለኔው እሺ ምን የሚሉት አውደ ዓመት ነው? ገና ከድንግልና ሰፈር ወጥተህ እንኳን ሳምንት ሳይሞላኝ ጥላዬ ልትሄድ ነው እንዴ? አይ እንደው ይሄ ነገር ኧረ እባክሽ እንደው አታሽኮርሚኝ። ኧረ አትቀልጂ እባክሽ። እኔ ልሂድ። ሂድ። እሺ ማክሮፍሽ ነው ፋኖሲ? ኧረ ምን በወጣኝ እንዴ። ይሄ እኮ ታዲያ ፊትሽ ያስታውቃል። ድሮም እኮ ወንዶች የምትፈልጉትን እስክታገኙ ድረስ ብቻ ነው። ምን እውነቴን ነው። ምን ያስቃል? ፋኖሲ አንቺም እንዴ? እኔ ሴት አይደለሁ እንዴ? ምን ያንሰኛል? አይ እንደው በዚህ እድሜሽ አሮጊት ነሽ እያልከኝ ነው? እኔ በፍጹም እንደሱ አላልኩም። በቃሽ
መሄድ ትችላለህ። እንዴ በእንደዚህ አይነት ሁኔታ ላይ ሆነሽ እንዴት ነው የሚሄደው? የምትፈልገውን አግኝተህ የለ ሂድ በቃ። ወይ ጉድ! ገና ምኑ ተነካና? በእሺ እንግዲህ ወሳደድ። እውነትህን ነው? አዎ በቃ ሄድ። የኔ ውድ ለዚህ እኮ ነው ውድድ ማረግህ። ወይ ጉድ! አንቺ እኮ እንደው አንዳንዴ ልጅ ሆነሽ እኔንም ልጅ ልታረጊ ነው። እና አንተን ሳገኝ ነው ሁሌ እንደ ልጅ የሚያረገኝ። በያውን ድክም ብሎናል። ወደ መኝታችን ተነሽ እስቲ። ሰላምዬ። አቤት አንዬ። ከቅዱስ ጋር ምንድን ነው የሆናችሁት? ውይ አንቺ ደግሞ እስካሁን አልረሳሽውም እንዴ? አዎ አልረሳሁትም። ለምን? ስለደበረሽ ነው። አሁን እኮ ድብርቱ ለቆኛል። አሁን ደግሞ በተቃራኒው ይደብሮኛል። እና ለምንድን ነው አንቺ የሚደብርሽ? ምን እንደሆናችሁ ስላላወቅኩኝ። ዝም ብለን ነው አልኩሽ። ሰላምዬ ሳትነግሪኝ መተኛት የሚባል ነገር የለም። እሺ በቃ እነግርሻለሁ እኮ። ይኸው ንገሪኛ። አፍሬኝ ነው። ለምን? ቅዱስ ሁሉንም ነገር ያውቅ ነበር። ምኑን? ከጽዮን ጋር እየተፎካከርኩኝ እንጂ ወድጄው እንዳልነበር ያውቅ ነበር። እና ቢያውቅስ? እኔ እኮ የእውነት የወደድኩት እንደሚመስለው ነበር የማውቀው። ታዲያ አንቺ ለምን አፈርሽ? አስበሽዋል? ግን እስካሁን ድረስ እያሾፍኩበት እንደነበር እኮ ያውቃል ማለት ነው። እንዴ ሰላምዬ፣ ታዲያ በቅ ምንድነው ችግሩ? ሸውጄው ሳይሆን ተሸውዶልኝ እየሸወደኝ ነበር። ይሄ እኮ የሚያሳፍር ነገር አይደለም። ከዚህ በላይ ምን የሚያሳፍር ነገር አለ? እኔ እንደሚመስለኝ ከሆነ ቅዱስ ማወቁ አለማወቁ ምንም የሚያሳስብ ነገር አይመስለኝም። እንዴት? ሰላምዬ አሁን ላይ ቅዱስ ወዶሻል። ተይ እባክሽ አትዋሽ። እውነቴን ነው ሀኒዬ፣ ተይ በእናትሽ። ደግሞ አንቺም የወደድሽው መሰለኝ። እኔ እንጃ። እኔ ስለ ራሴ ስሜት ምንም አላውቅም። ራስሽን አዳምጪ። ማድረግ ያለብሽን ነገር አድርጊ። በዛ ላይ ደግሞ ቅዱስ ጥሩ ልጅ ነው። እንደሚወድሽ ደግሞ በጣም እርግጠኛ ነኝ። እኔም እኮ ጥሩ ልጅ መሆኑ ነው እንደዚህ ያሳፈረኝ። እኔ እንጃ። ብቻ ግን በጣም ይዘንቃል። አሁን እንተኛ። ደግሞ ተረጋግተሽ አስቢበት። እሺ? እሺ በቃ እንተኛ። ደግሞ አቅፌሽ መተኛት ነው የምፈልገው። እሺ እንዴት አመሻ አባዬ? እንዴት አመሻ ልጄ? አለው አባዬ። በሰላም ነው? ምኑ አመሸ እኮ የኔ ልጅ። እንዴ አመሸው እንዴ? በጣም እንጂ። ሰዓት እኮ ገና ነው። ቢሆንም በጊዜ ነው መግባት ያለብህ። ለምን? የኔ ልጅ ሙሽራ ውጭ ውጭ ሲል አያምርበትም። አባዬ ደግሞ ትቀልድብኛለህ። ኧረ እኔ እውነቴን ነው። ይልቅ እስቲ አንተ ልጠይቅ፣ ሰሞኑን ግን ምን ሆነሃል? ምን ሆንኩኝ? ቀድማኝ እኮ ነው ወደ ቤት እየገባ ያለው። እኔማ ከልጄ ጋር ለመጫወት ብዬ ነው። ከኔ ጋር? አዋ። ለምን? አልታወቀህም እንዴ አንተ ልጅ? ምኑ አባዬ? ልታገባ እኮ ነው። እና ይሄን ከዚህ ጋር ምን አገናኘው? ይኸውልህ ከዚህ በኋላ እኔ እናንተ ብቻችን የምናሳልፈው ጊዜ ብዙ አይኖረንም። ከኔ ጋር ጊዜ ለማሳለፍ ነው በጊዜ የምትገባው? እሱ ነበር እቅዴ፣ ግን አልተሳካም። በቃ ከዚህ በኋላ አላመሽም። እውነትህን ነው። እኔ እኮ ብቻዬን ስለሚደብረኝ ነበር ማመሽ። በቃ ይኸውልህ እንደዛ ከሆነ ተስማምተናል። እስቲ አሁን ስለ ፍቅረኛህ ንገረኝ። ምን ልንገርህ? ምን አይነት ልጅ ነች? ቆንጆ ናት። እሱንማ አውቃለሁ። ሌላውን አውቃለሁ። ታውቃታለህ እንዴ? ኧረ እኔ ታውቃታለሁ። እናውቃለሁ ማለት ምን ማለት ነው? ያው የኔ ልጅ ቆንጆ ልጅ እንደሚጠብስ እርግጠኛ ስለሆንኩ ነው። እኔ ስለ ቤተሰቦቿ ንገረኝ ነው ያልኩ። ምን ያደርግልሃል ደግሞ? እንዴ ቤተሰብ ልንሆን አይደል እንዴ? እኔ ስለ ቤተሰቦቿ ብዙም አላውቅም፣ ደግሞ ማወቅም አልፈልግም። ለምንድን ነው ማወቅም አትፈልግም? እሷን እንጂ እኮ ቤተሰቦቿን አላገባም። ለማንኛውም ሻወር ልውሰድ። ሳትነግረኝ እንዴ? ስለ ቤተሰቦቿ እኮ ምንም የማውቀው ነገር የለም።
እሺ ነጋልሽ ደግሞ እንዴት አደርክ ቅዱሴ? ምን አገባሽ? ምን አገባሽ ይባላል እንዴ ቅዱሴ? እንዴትስ ባድር አንቺ ምን አገባሽ? ቆይ አንተ ልጅ ግን ልጄ ነህ እንዴ? ምን ማለት ነው? ቁርጥ የኔ ጸባይ እኮ ነው የወረስከው። እሰይ ደግ አደረግኩ። አንተ ደግሞ አሁን እንደዛ ይባላል? ጽዮን እኔ በአንቺ ምክንያት ቤት ልቀይር እንዴ? የትም ብትሄድ እንደማታመልጠኝ ታውቃለህ። ቆይ ምን አድርግ ነው የምትይኝ? አሁን የመጣሁትኝ እኮ ትላንትና መሳሳቴን ልነግርህ ነበረ። ምንድነው የተሳሳትሽው? ትላንት በኔ ዛቢያ ነው የምትሽከረከረው ብዬ ነበር አይደለ? እናማ ተሳስቻለሁ። ታዲያ መሳሳትሽን እኮ እኔም ነግሬሽ ነበር። ማለቴ ተሳሳትኩኝ ሳይሆን ነገሩን ገለበጥኩት ለማለት ያክል ነው። ምንድነው የምትቀባጥሪው? አንተ ሳትሆን በኔ ዙሪያ የምትሽከረከረው እኔ ነኝ በአንተ ዙሪያ እየተሽከረከርኩ ያለሁት። የራስሽ ጉዳይ። እሺ እየሄድክ ነው? አይ እየመጣሁ። በአንተ ልጅ ግን ለምን ደሞ አትረጋጋው? አንቺ እያለሽ ቤት በኩል ልረጋጋ? እሺ እኔ ምን አደረኩ? ጥላቻሽ ግን በጣም እንደሚያስጨንቅ ታውቂያለሽ? እውነትህን ነው? አዎ ያኔ እኔ እየወደድኩሽ አንቺ ደግሞ እየጠላሽኝ ጥላቻሽ በጣም ነበር የሚያስጨንቅ የነበረው። ቆይ እሺ አሁን ደግሞ ለምንድን ነው ያንን ጊዜ የምታነሳው? ፍቅርሽ ግን ከጥላቻሽ በላይ ያስጨንቃልም ይሰለቻልም። ቅዱስ እስኪ መጀመሪያ ተረጋጋ። ተረጋጋ። ቆይ እንዴት ነው የምረጋጋው? እኔ እንጃ ብቻ ግን ተረጋጋ። እየቀለድሽ ነው እንዴ? ኧረ አይደለም። ስትቆጣ እኮ በጣም ነው የምታስፈራው። በዛ ላይ ደግሞ ስትኮሳተር ከዚህ በላይ ነው የምትጠቁረው። ወይኔ ቅዱስ መጮሸሽ አደረግሽኝ አይደል? እሺ አብረን እንሂድ። ጽዮን እንዳትከተይ። ሀንዬ። አባዬ እንዴት አደርክ? ይመስገን የኔ ልጅ። አባዬ ምን ሆነሃል? ደንግጠሃል እኮ። ኧረ በፍጹም ሀንዬ በፍጹም። ተቀመጥ። እሺ። አባዬ ምን ሆነሃል? እኔ የምልሽ ሀንዬ እዚህ አድረሽ ነው ወይስ አሁን ነው የመጣሽ? ማለት እዚህ አድረሽ ነው ወይስ በጧት መተሽ ነው እያልኩሽ ነው። የአቦን ግብር የበላ ያስለፈልፈዋል የምትለው ድንብላል ለካ እንደዚህ አይነት ነገር ሲገጥማት ነው። ምን ማለት ነው ደግሞ ይሄ? ወይ አባዬ ተረትና ምሳሌውም ጠፋብህ? አይ ማለት ስላልገባኝ ነው። አባዬ አውቄብሃለሁ። ቤት አላደርክም አይደል? አይ እንደው በራሴው ስክለፈለፍ ተጋለጽኩ። ቆየት አድረህ ነው? የት ይሆናል? ያው ፋኖሴ ጋር ነው። ደግሞ ረስቼልህ ሳትነግረኝ ደሴ ልትሄድ የነበረው ለምንድን ነው? መቼ? ምን አውቃለሁ። ብቻ ግን ልትሄድ እንደነበረ ነገሩኝ። እና እሱማ ያኔ ነው ብቸኝነት ሲሰማኝ። እንዴት ነው ጥላኝ ልትሄድ የነበረው አባዬ? ሀንዬ እሱ እኮ አሁን አለፈ። አለፈ የሚባል ነገር የለም አባዬ፣ እንድትነግረኝ እፈልጋለሁ። በቃ እንደው ጭንቅ ሲለኝ እንደው ሹልክ ብዬ ልሄድ አስቤ ነበር አባዬ። እዚህ ባለው ህይወት ደስተኛ አይደለህ እንዴ? ኧረ ደስተኛ ነኝ። አትዋሸኝ አባዬ፣ እውነቱን ንገረኝ። እውነቴን ነው፣ በጣም ደስተኛ ነኝ። ይኸውልህ አባዬ፣ ቅር የሚልህ ነገር ካለ እኔ ጨርቄን ማቄን ሳልል ወደ ደሴ እንመለሳለን። ከዚህ በኋላማ እንደሱ የሚባል ነገር የለም። እንዴት? እኔም ልኬን አንቺም ልክሽን አግኝተሻል። አልገባኝም። እኔም እንግዲህ ከፋኖሴ ጋር ከመታረቅ አልፎ ነገሩ ወደ ሌላ ተሸጋግሯል። ሌላ ነገር ማለት? ወህንዬ እንደው ሁሉ ነገር በቃ ግልጽ ተደርጎ ይነገራል። አሁን አባዬ ንገረኝ፣ ምን ጀመራችሁ? እስቲ አሁን ሰው የሚልሽን ስሚ በቃ። ለነገሩ ተው፣ እሷን ራሷን ጠይቃት የለ እንዴ? ከነገረችሽ ጠይቂያት እንግዲህ። አባዬ እሷ እኮ እንዳንተ አይደለችም፣ ትነግረኛለች። እጠይቃታለሁ ደግሞ። ትንገረሽ እንግዲህ። ያት ገልፍጭብኛል። ልጅ ቤቴ። አቤት አለቃ። የት ሄድሽ? የትም። ለማንኛውም ቢሮ ደርሰሻል። ወይ ቢሮ ደረስን እንዴ? አዎ፣ ግን ምን ሆነሻል? ምን ሆንኩኝ አለቃ? ስንመጣ መንገድ ላይ በሀሳብ ልም ብለሽ ነበር። የሚያሳስብ ነገር ይጠፋል ብለህ ነው አለቃ? እህትሽ ደህና አይደለችም እንዴ?
ኧረ እሷ ደህና ናት። እና ምን አሳሰበሽ? እኔ እንጃ አባባልሽ ግን ያሳሰበሽ ነገር አለመኖሩ ሳይሆን መናገር አልፈለግሽም ማለት ነው። እንደሱ ነው ብለህ ነው አለቃ? ልጅ ቤቲ ልትነግሪኝ ካልፈለግሽ አላስገድድሽም። ላለመናገር እኮ አይደለም። እና ምንድን ነው? በማያገባኝ ነገር እየገባው ስለመሰለኝ። አልገባኝም። ያሳሰበኝ የእዝራ ጉዳይ ነው። የእዝራ ጉዳይ? አዎ አለቃ። የእዝራ ጉዳይ ታዲያ ምኑ ነው የሚያሳስብሽ? ሌሊቱን ሙሉ እንቅልፍ አልወሰደኝም። ለምን? ስለ እዝራ እያሰብኩኝ ነበር። ለምን ነገሩን በግልጽ አትናገሪም? አለቃ እዝራ ማግባቱ ትክክል አይመስለኝም። ምን? እንዴት? ማለቴ እንደሚታየኝ ከሆነ ይሄ ነገር ልክ አይደለም። ልታስቆመው ይገባል። ምን አልሽ አንቺ? አንቺ እኮ ባሪያዬ እንጂ አለቃዬ አይደለሽም። አለቃ ታውቀዋል፣ አነከኝ እኮ። ትሰሚኛለሽ? ከዚህ በኋላ በእዝራ ጉዳይ ምንም ነገር እንድትገቢ አልፈልግም። እሺ። የእዝራ ማግባት ከተሰማ በኋላ ፊትሽ ላይ የማየው ነገር ትክክል አይደለም። እኔ ደግሞ በልጄ ጉዳይ ማንም ሰው እንዲገባብኝ አልፈልግም። እሺ ይቅርታ፣ በቃ አሁን ልሂድ። ያልኩሽ ገብቶሻል? አዎ አለቃ ገብቶኛል። ልጄ የኔ ብቻ ነው፣ ማንም ሰው እንዲጋራኝ አልፈልግም። እሱንም አውቃለሁ፣ ግን እኔ ለማለት የፈለኩት ምንም ነገር እንድታስረጅኝ አልፈልግም። በእኔ ህይወት አያገባሽም። እሺ አለቃ፣ ይቅርታ በጣም አለቃ። ትሰሚኛለሽ? አሁን ካጠገቤ ጥፊልኝ። በድጋሚ በጣም ይቅርታ አለቃ።